ጤና ይስጥልን በድጋሚ ተመልካቾች እንደምን አድራችኋል? ኢቲቪ አዲስ ቀን ላይ ትገኛላችሁ። ለአዲስ ቀን ወደ ያዝናቸው የስፖርት ጉዳዮች ነው የምናልፈው። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ስለሆነ ከልብ እናመሰግናለን። ከሀገር ውስጥና ከውጭ መረጃዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አደርጋለሁ። የአትሌቲክስ ጉዳይን አስቀድመን እንጀምርና ዳይመንድ ሊጉን እንመለከታለን። የ2025 የዳይመንድ ሊግ ውድድር ስድስተኛ ከተማው ላይ ደርሷል። ሮም ደግሞ የስድስተኛ ከተማ የዳይመንድ ሊግ ፉክክሮችን የምታስተናግደው ከተማ ትሆናለች። እንግዲህ በተለይ የ5000 ሜትር ፉክክር ነገ ከሚጠበቁ ውድድሮች መካከል አንደኛው ነው። የሴቶቹ የ5000 ሜትር ውድድር ነገ ጠባቂና አጓጊ የሚባል ፉክክርን ያስተናግዳል ተብሎ ነው የሚጠበቀው። 6 ኢትዮጵያን አትሌቶች በውድድሩ ላይ ተካፋይ ይሆናሉ። ጉዳፍ ጸጋይ የዚህ ርቀት የዓለም ክብረ ወሰን ባለቤት መሆኗ የሚታወስ ነው። 14 ደቂቃ ከ00.21 ሰዓት እንግዲህ ከዚህ ቀደም የዓለም ክብረ ወሰንን በርቀቱ የጨበጠችበት ጊዜ መሆኑ የሚታወስ ነው። ፍሬዌኒ ኃይሉ በቅርብ የዳይመንድ ሊግ ውድድሮች ላይ የተለየ አቅሟን እያሳየች ትገኛለችና ምናልባትም በነገ ውድድር ላይ ከጉዳፍ ባሻገር እንግዲህ ተጠባቂዋ የርቀቱ አትሌት ትሆናለች። እንግዲህ ዳይመንድ ሊግ በተለይ ደግሞ የቻይናዊ ዣሚን ውድድር የጉዳፍ ጸጋይና የኬንያዊቷን የቢያትሪስ ቺቤትን አስደናቂ ፉክክር አስተናግዶ ነበር የሚታወስ ነው። ነገም በተመሳሳይ የሁለቱ ምናልባትም ደግሞ እዚህ ፉክክር ውስጥ ፍሬዌኒ ኃይሉ ትገባለች። የሶስቱን ፉክክር የምንመለከትበት ቀን ሊሆን ይችላል። እንግዲህ ኬንያዊቷ ቢያትሪስ ቺቤት የፓሪስ ኦሎምፒክ የርቀቱ የወርቅ ሜዳሊያ አሸናፊ እንደሆነች የሚታወስ ነው። በቅርብ ጊዜያት የኢትዮጵያን አትሌቶች የርቀቱ ጠንካራ ተፎካካሪ እንደሆነችና ማትቀመስ አትሌቶች እንደሆነች የተመለከትን ነው የምንገኘው። ነገ በእነዚህ አትሌቶች መካከል የሚደረገው ፉክክር ይጠበቃል። ቀደም ሲል ካነሳናቸው ከጉዳፍና ከፍሬዌኒ ባሻገር ማርታ አለማየሁ፣ አሳየቻቸው፣ አለሽኝ ባወቀና ጫልቱ ዲዳ እንግዲህ ከኢትዮጵያ ሮም ላይ የሚፎካከሩ አትሌቶች ይሆናሉ ማለት ነው። እንግዲህ ዣሚን ላይ ጉዳፍና ቢያትሪስ ቺቤት ተገናኝተው ኬንያዊቷ አትሌት ቢያትሪስ ቺቤት ጉዳፍ እንዳሸነፈቻት የሚታወስ ነው። በዚህ በ5000 ሜትር ርቀት ላይ ከ9 ሀገራት በአጠቃላይ 19 አትሌቶች በነገ ውድድር ላይ ይካፈላሉ። ከ5000 ሜትር ባሻገር 1500 ሜትር የሴቶች ውድድርም ጠንካራ ፉክክር ያስተናግዳል ተብሎ ይጠበቃል። ኢትዮጵያን አትሌቶች ለአሸናፊነቱ ይጠበቃሉ። ሂሩት መሻ፣ ብርቅ አየሎምና ሳሮን በሬ በቅርብ የተደረጉ ዓለም አቀፍ ውድድሮች ላይ የተሻለ አቅም አሳይተዋል። ነገም በርቀቱ እንግዲህ በሮም ለአሸናፊነት ይጠበቃሉ። ነገ እንግዲህ በስድስተኛ ከተማ በሮም ዳይመንድ ሊጉ ቀጥሎ የሚከናወን ይሆናል። ወደ እግር ኳስ መረጃችን እንለፍና የኢትዮጵያ ፕሪሚየር ሊግ ነው የምናገኘው። ሊጉ ወሳኝ ምዕራፍ ላይ ደርሷል። ኢትዮጵያ መድን የዋንጫው አሸናፊ ለመሆን ከቀጣይ ቀሪ 3 መርሃ ግብሮቹ 1 ነጥብ ብቻ ማሳካት ነው የሚጠበቅበት። ግን ከዋንጫ ፉክክሩ ባሻገር የትኛው ቡድን ወራጅ ሊሆን ይችላል ከወልዋሎና ከሰሉ ሽረ ቀጥሎ ምን ጠብቀው ይሆናል? ትናንትን በተደረጉ ጨዋታዎች በዚህ ላለመውረድ በሚደረገው ፉክክር ውስጥ ለውጥ ተጽዕኖ ያላቸው ጨዋታዎች ተከናውነዋል። በዚህ ሳምንት ብቻ ድሬዳዋ ከተማና ፋሲል ተሸንፈዋል። አዳማና መቀለ ሰባ እንደርታ ማሸነፍ ችሏል። ዛሬም እንግዲህ እርስ በርስ የሚደረጉ ጨዋታዎች በደረጃው ላይ ልዩነት ይፈጥራሉ ተብሎ ይጠበቃል። የትናንት ጨዋታዎችን እንመልከት። በምስሉ ላይ እንደምንመለከተው አስቀድሞ 3:30 ረፋር ላይ በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የተደረገው ጨዋታ ሰውል ሽረና ሐዋሳ ከነማን ያገናኘው ጨዋታ ነው። እንግዲህ 6 ጎሎች በአጠቃላይ ተቆጥረዋል። በሊጉ ብርቅ ነው 6 ጎል መመልከት። በአብዛኛው በጣም በጠባብ የጎል ልዩነት የሚጠናቀቅ ጨዋታ ነው። ትናንትና ግን አስቀድሞ ሰውል ሽረ በብርሃኑ አዳሙ የ9ኛ ደቂቃ ጎል መምራት ቢችልም ሐዋሳ ከነማ ከመመራት በኋላ 5 ጎሎችን አስቆጥሮ 5-1 በሆነ ሰፊ ውጤት ማሸነፍ ችሏል። ተባረክ ይፋሙ ነበር የአቻነቷን ጎል ለሐዋሳ ከተማ ማስቆጠር የቻለው። ግን በውድድር ዓመቱ ብቻ ሳይሆን ባለፈው ዓመትም በሊጉ ደምቆ የታየውና ለሐዋሳ ከተማ ውጤታማ እንቅስቃሴ የነበረው ኤርትራዊ አጥቂ አሊ ሱሌማን ትናንት 4 ጎሎችን አስቆጥሯል። በዚህ ዓመት እዚህ ቁጥር ላይ ደረሰ 4 ጎል ያስቆጠረ ተጫዋች የለም። የመጀመሪያው የዓመቱ ተጫዋች ይሆናል ማለት ነው። አሊ ሱሌማን ዘንድሮ 31 ጨዋታዎችን አድርጎ 19 ጎሎችን ማስቆጠር ችሏል። በባለፈው ዓመት 21 ጎሎችን አስቆጥሮ የሊጉ ከፍተኛ ጎል አስቆጣሪ እንደሆነ የሚታወስ ነውና ምናልባትም ዘንድሮ የኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ የሚጨርስ ከሆነ የውጭ ሀገር ዜግነቱ ኖሮት በተከታታይ የኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ የጨረሰ የመጀመሪያው ተጫዋች ይሆናል። በ2 ዓመት 40 ጎሎች ላይ ደርሷል አሊ ሱሌማን። ምናልባትም በቅርብ ዓመታት እንደነ ኦኪኪ አፎላቢና ሳሙኤል ሳንምን የመሳሰሉ የውጭ ሀገር ዜግነት ያላቸው ድንቅ አቅምን ያሳዩ
ለሀገራችን ተጫዋቾች ተሞክሮ የሚሰጡን ተጫዋቾች አይተን ሊሆን ይችላል። ግን አሊ ሱሌማን ከዚህም ከፍ ባለ መልኩ ነው በሊጉ እየደመቀ የሚገኘው። በሴካፋ ውድድር ኤርትራና ኢትዮጵያ ሲጫወቱ ነበር። እንግዲህ እሱና ለኢትዮጵያ ቡና የፈረመው ሮቤል የታዩት በኋላ ለባህር ዳር ከተማ ፊርማውን አኑሮ ያልሳካ ጊዜ ነበረው። በጣና ሞገዶቹ ግን በሐዋሳ ከነማ ቤት ደግሞ የተለየ አቅሙን እያሳየ ነው የሚገኘው። በመሃል ወደ ስዊድን አቅንቶ ያልሳካ ጊዜ እንደነበረው የምናስታውሰው ነው። እንግዲህ ዘንድሮ በተከታታይ ዓመት ከፍተኛ ጎል አስቆጣሪ ለመሆን ትናንትና ምናልባት ከአርባ ምንጭ ከተማው ሁለተኛው ጎል አስቆጣሪ አህመዱ ሴንጋ ያለውን ልዩነት ወደ 6 እንግዲህ ማስፋት ችሏል። አሰልጣኝ ሙልጌታ ምህረት የሐዋሳ ከተማ አሰልጣኝ ከሆነ በኋላ በሚገባ ይሄ ቡድን ውጤታማ ጉዞን እንዲያደርግ ትልቁን ሚና መጫወት ችሏል። ካለፉት 14 ጨዋታዎች አንድ ጨዋታ ብቻ ነው ሐዋሳ ከተማ ሽንፈት እንዲያስተናግደው። እንግዲህ 44 ነጥቦችን ይዞ ስጋት የነበረበት ቡድን ከሊጉ ሊወርድ ይችላል በታሪኩ ለመጀመሪያ ጊዜ ሲባል የነበረው ቡድን አሁን 6ኛ ደረጃ ላይ ተቀምጧል። ሰውል ሽረ መውረዱን ካረጋገጠ በኋላ ያደረገው 3ኛ መርሃ ግብር ነው። 22 ነጥቦችን ይዞ 17ኛ ደረጃ ላይ ተቀምጧል። ሁለተኛው መርሃ ግብር ደግሞ መቀለ ሰባ እንደርታና ሲዳማ ቡናን ያገናኘው ጨዋታ ነበረ። መቀለ ሰባ እንደርታ በሊጉ ለመቆየት እየታገለ የሚገኝ ቡድን ነው። እንግዲህ ከ4 ዓመታት በኋላ ወደ ኢትዮጵያ ፕሪሚየር ሊግ ከተመለሰ በኋላ ትናንትና ግን ወሳኝ የተባለው ድል ነው ማሳካት የቻለው። ሲዳማ ቡናን 1-0 በሆነ ውጤት ማሸነፍ ችሏል። ጋናዊ አጥቂ ቤንጃሚን አፉቱ ለመቀለ ሰባ እንደርታ ብቸኛውን የአሸናፊነት ጎል አስቆጥሯል። ሄኖክ አዱኛ ካልተሳካው የግብጽ ቆይታ በኋላ ወደ ሀገር ውስጥ ከመጣ በኋላ ለመቀለ ሰባ እንደርታ የተሻለ እንቅስቃሴን እያደረገ ነው። ትናንትና ቤንጃሚን ላስቆጠራት ጎል አመቻችቶ ማቀበል ችሏል። መቀለ ሰባ እንደርታ 9ኛ የዓመቱ ድሉን ነው ትናንትና ማሳካት የቻለው። ከትናንቱ አሸናፊነት በኋላ አንድ ደረጃ አሻሽሏል። በ37 ነጥብ በወራጅ ቀጠናው 15ኛ ደረጃ ላይ ተቀምጧል። 16ኛ ደረጃ ላይ ካለው አዳማ ከተማ ጋር በ2 ነጥቦች ነው ከፍ የሚለው። እንዲሁም 14ኛ ላይ ካለው ኢትዮ ኤሌክትሪክ ጋር በነጥብ ተስተካክሎ በጎል ልዩነት ያንሳል። 11ኛ ደረጃ ላይ ካለው ኢትዮጵያ ንግድ ባንክ በ2 ነጥቦች ዝቅ ይላል። ይሄ በሊጉ ላለመውረድ ያለውን ፉክክር ከባድ ያደርገዋል። እንግዲህ ደረጃዎቹን እና የነጥብ መቀራረቦችን ስንመለከት አሰልጣኝ ጸጋዬ ኪዳነ ማርያም መቀለ ሰባ እንደርታን ከያዙ በኋላ እንግዲህ ከሰውል ሽረው ድል በኋላ ሁለተኛ ድላቸውን ትናንትና ማሳካት ችለዋል። አሁንም በሊጉ ለመቆየት ያለውን ተስፋ በሚገባ ያለመለመ ሆኗል። የትናንቱ የመቀለ ሰባ እንደርታ ድል ግን 3 ወሳኝ መርሃ ግብሮች ይጠብቁታል። ከኢትዮጵያ ቡና፣ ከወልዋሎ ዓዲግራት ዩኒቨርሲቲና አሁንም ላለመውረድ የታገለ ከሚገኘው ከኢትዮ ኤሌክትሪክ ጋር ነው መቀለ ሰባ እንደርታ በቀጣይ የሚጫወተው። ትናንት ሽንፈት ያስተናገደው ሲዳማ ቡና 46 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጧል። ሶስተኛው መርሃ ግብር የዕለቱ ምሽት 12 ሰዓት ላይ ተከናውኖ ፋሲል ከነማና ወላይታ ዲቻን ያገናኙ ጨዋታ በጦና ንቦቹ 3-0 አሸናፊነት ተጠናቋል። ፋሲል ከነማ ይበልጥ አጣብቂኝ ውስጥ የገባበት ዕለት ሆኗል። ትናንትና እንግዲህ መሳይ ሰለሞን አስቀድሞ በመጀመሪያው አጋማሽ ለወላይታ ዲቻ ጎል አስቆጥሮ ነበር። የጦና ንቦቹ የጨዋታው መሪ የነበሩት ግን በጨዋታው ልዩነት ፈጣሪ የነበረው ወጣቱ አጥቂ ዘላለም አባተ ነበር። 2 ጎሎችን አስቆጥሯል። ምናልባት ምስል ስለሆነ ተንቀሳቃሽ ምስል ስላልሆነ ነው። ሶስተኛው አንጎል ግን እንድትመለከቱት ጋብዛችኋለሁ። የውድድር ዓመቱ የኢትዮጵያ ፕሪሚየር ሊግ ምርጧ ጎል ተብላ ልትመረጥ ትችላለች። እንግዲህ ከወላይታ ዲቻ የመጫወቻ የመሃል ክፍሉ አካባቢ ከመሃል ሜዳ ነው የፋሲል ከነማውን ግብ ጠባቂ መውጣቱን ተከትሎ የመታው ኳስ ዘላለም አባተ በጣም ግሩም የሆነ ጎል ማስቆጠር እየቻለው ከ4 ጨዋታዎች ያለማሸነፍ ጉዞ በኋላ ከድል ጋር ታርቋል። ወላይታ ዲቻ እንግዲህ አሰልጣኝ ያሬድ ገመቹ በቡድን ውስጥ ዘንድሮ የሚታዩ በርካታ ጠንካራ ለውጦችን ማምጣት እንደቻሉ ተመልክተናል። ወላይታ ዲቻ በ45 ነጥብ 5ኛ ደረጃ ላይ ተቀምጧል። እንግዲህ የፊታችን እሁድ በኢትዮጵያ ዋንጫ አዲስ አበባ ስታዲየም ላይ ከሲዳማ ቡና ጋር ይጫወታል። ትናንትና ከሱፐር ስፖርት የቀጥታ ስርጭት በኋላ አሰልጣኙ ያሬድ ገመቹና ወሳኝ የነበረው ዘላለም አባተ ሀሳባቸውን ሰጥተው ነበር። ይህን ጨዋታ ማሸነፋችን ለኢትዮጵያ ዋንጫ የፍጻሜ ጨዋታ የሞራል ስንቅ ይሆንናል ሚል ሀሳባቸውን ሰጥተዋል። ያልተገመተ ደካማ የውድድር ዓመትን ፋሲል ከነማ እያሳለፈ ይገኛል። ምናልባት ብዙዎች 3 እና 4 ቡድኖችን ለዋንጫ አሸናፊነት ከገመቱ ፋሲል እዚህ ደረጃ ውስጥ ይገኝ ነበር። ግን የዓመቱ መጨረሻ ይህንን ግምት የሚያሳይ አይደለም። ለማንኛውም ይበልጡን ትናንትና አጣብቂኝ ውስጥ ነው የገባው። በተከታታይ በ9 ጨዋታዎች አሁን ፋሲል ማሸነፍ ያልቻለው ቡድን ሆኗል። 24ኛው ሳምንት ላይ ለመጨረሻ ጊዜ ቅዱስ ጊዮርጊስን ማሸነፍ የቻለበት ካለፉት 9 ጨዋታዎች ግን በ4ቱ ተሸንፏል። ቀጣይ ደግሞ ፈታኝ መርሃ ግብሮች ነው የሚጠብቁት። ኢትዮ ኤሌክትሪክና አዳማ ላለመውረድ ይጫወታሉ። የፋሲል ቀጣይ ተጋጣሚዎች ናቸው። እንዲሁም ሲዳማ ቡና የመጨረሻውን ጨዋታ ከፋሲል ጋር ያደርጋል። እንግዲህ በመጨረሻዎቹ ጨዋታዎች ላይ ምንችለውን ነገር ሁሉ አድርገን በሊጉ ለመቆየት እንሞክራለን ብለዋል የፋሲል ከነማው አሰልጣኝ ውበቱ አባተ። ዛሬም 33ኛው ሳምንት ጨዋታዎችን ያስተናግዳል። 2 መርሃ ግብሮች ናቸው የሚደረጉት። 9 ሰዓት ላይ ሀዲያ ሆሳዕና ከመቻል የሚያደርጉት ጨዋታ ይከናወናል። ያው ለዋንጫውም አይጫወቱም፣ የመውረድ ስጋትም የሌለባቸው ቡድኖች ናቸው።
ሀዲያ ሆሳዕና 43 ነጥብ አለው። መቻልም ተመሳሳይ ነጥብ ይዞ በጎል ልዩነት አንሶ ነው እንግዲህ እንዲሁ 8ኛ ደረጃ ላይ የተቀመጠው። ካሸነፉ ደረጃቸውን ወደ 4ኛ ከፍ ለማድረግ የሚያደርጉት መርሃ ግብር ይሆናል። ተጠባቂው ጨዋታ ግን ምሽት 12 ሰዓት ላይ ይከናወናል። የወቅቱን የሊጉ ሻምፒዮን ኢትዮጵያ ንግድ ባንክ ግን ይህን የሻምፒዮንነት ባህሪን እያሳየ አይደለው ቡድን ሌላኛው ለመውረድ የታገለ ከሚገኘው ከኢትዮ ኤሌክትሪክ ጋር የሚያደርጉት ጨዋታ ተጠባቂው መርሃ ግብር ይሆናል። እንግዲህ በመካከላቸው የ2 ነጥብ ልዩነት ብቻ ነው ያለው። ኢትዮጵያ ንግድ ባንክ በ39 ነጥብ 11ኛ ደረጃ ላይ ነው የሚገኘው። ኢትዮ ኤሌክትሪክ ደግሞ 37 ነጥቦችን ይዞ 14ኛ ደረጃ ላይ ተቀምጧል። ይቅርታ ኢትዮጵያ ንግድ ባንክ ካለፉት 7 ጨዋታዎችም ማሸነፍ የቻለው ቡድን አይደለም። ዛሬ ማሸነፍ ለሁለቱም በሊጉ ያላቸውን ቆይታ የሚወስን በመሆኑ በጣም ወሳኝ ጨዋታ ይሆናል ማለት ነው። ወደ ሌላኛው ጉዳያችን እንለፍና የወጣቶቹን የኢትዮጵያ ከዓመት በታች ፕሪሚየር ሊግን እንመለከታለን። እንግዲህ አዳማ ከተማ ለፍጻሜ መድረሱን ያረጋገጠ የመጀመሪያ ቡድን ሆኗል። በሐዋሳው አርቲፊሻል ስታዲየም ነው ጨዋታዎቹ የተከናወኑ የሚገኙት። ትናንት ኢትዮ ኤሌክትሪክን የገጠመው አዳማ ከተማ በአቡሽ ረጋሳና ሚካኤል ሀብታሙ ጎሎች 2-1 አሸንፎ ነው እንግዲህ ለፍጻሜ የደረሰው። ዳንኤል ንዳኒ ደግሞ ለኢትዮ ኤሌክትሪክ ብቸኛዋን የማስዘዘኛ ጎል ከመረብ አገናኝቷል። ያው በዋናው የአዳማ ከተማ ቡድን ዘንድሮ በጣም ጠንካራ አቋምን አልተመለከትንም፣ ግን ወጣቶቹ ለፍጻሜ መድረስ ችለዋል። በዚህ መድረክ ላይ ቅዳሜ ለሚደረገው ፍጻሜ እንግዲህ የዛሬውን ተጋጣሚ የሚጠብቅ ይሆናል። ምንመለከተው እንግዲህ የሐዋሳ አርቲፊሻል ስታዲየም በውሃ ተሞልቶ ነው። ሁለተኛውን የግማሽ ፍጻሜ ጨዋታ በሚያስተናግድበት ሰዓት ነው ገና 3ኛው ደቂቃ ላይ ሲዳማ ቡናና አርባ ምንጭ ከተማ ጨዋታቸውን ሲያከናውኑ ሐዋሳ ላይ በረዶ የቀላቀለ ከባድ ዝናብ የዘነበው። ይሄ ደግሞ ለጨዋታው መቋረጥ ምክንያት ሆኗል። አወዳዳሪው አካል ዛሬ ጨዋታው እንዲቀጥል ወስኗል። ከ3 ሰዓት ጀምሮ የዛሬው የግማሽ ፍጻሜ ኃላፊ ቡድን የፊታችን እንግዲህ ቅዳሜ በፍጻሜ አዳማን የሚገጥም ይሆናል ማለት ነው። የመጨረሻ የሀገር ውስጥ ጉዳያችንን ስንመለከት ፍሬው ወልደ ገብርኤልን ነው እንግዲህ የምናገኘው። ያው በዩጋንዳ ሊግ በካምፓላ ኪዊንስ አስቀድሞ የዋንጫው አሸናፊ መሆኑ የሚታወስ ነው። ትናንትና የዋንጫ ስነ ስርዓቱን አከናውኗል። በሳካ የሀገር ውስጥ ቆይታን ማድረጉ የሚታወስ ነው። በተለይ በወጣቶቹ የኢትዮጵያ ብሔራዊ ቡድን የቆይታ ጊዜውና እንግዲህ በክለብ ደረጃ ደግሞ ከሀገር ውጪ በካምፓላ ኪዊንስ የመጀመሪያ ዓመት ቆይታው የዋንጫ ባለቤት ሆኗል። 8ኛ ደረጃ ላይ ነበር እንግዲህ ፍሬው ይህንን ክለብ በሚረከብበት ሰዓት ላይ። በኋላ ላይ ግን በጣም ጠንካራ የሆነ አቋም በማሳየት የዋንጫው አሸናፊ ሆኖ ትናንትና እንግዲህ የዋንጫ ስነ ስርዓቱን አከናውኗል። የዓመቱም የዩጋንዳ ሴቶች ፕሪሚየር ሊግ ምርጡ አሰልጣኝ ተብሎ ተመርጧል። ከዚህ ውጤት በኋላ ካምፓላ ኪዊንስ በሴካፋ የክለቦች ሻምፒዮና ላይ እንደሚሳተፍ አረጋግጧል ማለት ነው። በቀጥታ ወደ ውጭ የስፖርት መረጃዎቻችን እንለፍና የአውሮፓ ኔሽንስ ሊግን እናገኛለን። እንግዲህ የግማሽ ፍጻሜ ጨዋታዎች ተጀምረዋል። ትናንትና አንደኛው ጨዋታ በአሊያንዝ አሬና ተከናውኗል። ይሄ ሜዳ ከቀናት በፊት የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታን አስተናግዶ እንደነበር የሚታወስ ነው። በፔዥና በኢንተር መካከል የተደረገውን ይህንንም የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታን የሚያስተናግድ ይሆናል ማለት ነው። ለማንኛውም ጀርመንና ፖርቹጋል ያደረጉት ጨዋታ በፖርቹጋል 2-1 አሸናፊነት ተጠናቋል። ጨዋታው ምሽት 4 ሰዓት ላይ ይጀምራል ተብሎ ነበር። ነገር ግን የ10 ደቂቃዎች መዘግየት ነበረው በሙኒክ በነበረው የአየር ንብረት ምክንያት። ከ25 ዓመታት በኋላ ፖርቹጋል ጀርመንን ማሸነፍ ችላለች። ለመጨረሻ ጊዜ በፈረንጆቹ ሚሊኒየም በአውሮፓ እግር ኳስ ዋንጫ 2000 ላይ ነበር እንግዲህ በምድብ ጨዋታ 3-0 ፖርቹጋል ጀርመንን ማሸነፍ ችላ የነበረችው። ነገር ግን ባለፉት ተከታታይ ዓመታት ግንኙነታቸው ይህንን ውጤት የቀየረ ወይም ፖርቹጋል ጀርመን ላይ ጥንካሬዋን ማሳየት አልቻለችም ነበር። ክርስቲያኖ ሮናልዶም በተመሳሳይ ጀርመንን ባለፉት 8 ጨዋታዎች ገጥሞ እንግዲህ ማሸነፍ አልቻለም ነበር። ትናንትና ግን ይሄ ታሪክ ተቀይሯል። ፍሎሪያን ቪርዝ ነበር አስቀድሞ ለጀርመን ብሔራዊ ቡድን ጎል ማስቆጠር ችሎ ባለሜዳዋን ሀገር መሪ ማድረግ ችሎ የነበረው ያው ጆሹዋ ኪሚሽ ለዚህ ጎል መቆጠር በጣም ትልቅ አስተዋጽኦ ነበረው አመቻችቶ በማቀበል ትናንትና 100ኛ ጨዋታው ነው እንግዲህ ማድረግ የቻለው። ነገር ግን ሁለተኛው አጋማሽ ፍጹም ለፖርቹጋል የተለየ ነበረ። የሮቤርቶ ማርቲኔዝ ቅያሪ ለውጥ አምጥቷል። ምናልባት ውጤት ቢያጡ ይተቹ ነበር። በሻምፒየንስ ሊግ ፍጻሜ ላይ ለፔዥ የተለየ ሚና የነበረው ቪቲኒያ ትናንትና ተቀያሪ ወንበር ላይ ሆኖ ነበር የጀመረው። ነገር ግን ከሱ ቅያሪ በኋላ እንዲሁም ፍራንሲስኮ ኮንሲሳው ተቀይሮ ገባ በኋላ ግን ፍጹም የፖርቹጋል ብሔራዊ ቡድን የጨዋታ እንቅስቃሴ ሚዛንን በጨዋታው የተመለከትንበት ሆኗል። ኮንሲሳው የቀድሞ ስኬታማው የሰርጂዮ ኮንሲሳው ልጅ ትናንትና ጎል አስቆጥሯል። ቀደም ሲል ከ25 ዓመታት በኋላ ነው ያሸነፈው ስንል ነበርና 2000 ላይ ፖርቹጋል ስታሸንፍ ጀርመንን ለመጨረሻ ጊዜ እንግዲህ ስታሸንፍ ወላጅ አባቱ ሰርጂዮ ኮንሲሳው ነበር በጨዋታው በአውሮፓ ዋንጫ ሃትሪክ ሰርቶ የነበረውና ከዛ ጨዋታ ከ3 ዓመታት በኋላ የተወለደው
ፍራንሲስኮ ኮንሲሳው ደግሞ ትናንትና እንግዲህ የአባቱን ታሪክ ደግሞ በግማሽ ፍጻሜ ኔሽንስ ሊግ ላይ ጎል አስቆጥሮ ክለቡን ብሔራዊ ቡድኑን አቻ ማድረግ ቻለ። 40 ዓመቱ ላይ የሚገኘው ክርስቲያኖ ሮናልዶ ደግሞ ትናንትና ከወጣቶቹም በላይ የተለየ እንቅስቃሴ ነበረው። የፖርቹጋልን የአሸናፊነት ጎልም ማስቆጠር የቻለው ክርስቲያኖ ሮናልዶ ሆኗል። ቴር ስቴገን ትናንትና የጀርመን ብሔራዊ ቡድን ግብ ጠባቂ በጣም ጥሩ ነበር፣ መከላከል ላይ ጥሩ ነበሩ እንጂ ከዚህ በላይም ጎል ማስቆጠር የሚችልበት እድል ነበር። ክርስቲያኖ ሮናልዶ ትናንት 220ኛ ጨዋታውን ያደረገው 137ኛ ጎሉን ለሀገሩ አስቆጥሯል። በአጠቃላይ ደግሞ በእግር ኳስ ዘመኑ 937ኛ ጎሉን ማስቆጠር ችሏል። ወደ 1000 ጎል እያቀና ነው የሚገኘው። ለማንኛውም ሀገሩ ፖርቹጋል ግማሽ ፍጻሜውን አልፋ ለፍጻሜ ደርሳለች። በታሪኳ ለሁለተኛ ጊዜ የኔሽንስ ሊግ ዋንጫን ለማሳካት እንግዲህ በአሊያንዝ አሬና የምትጫወት ይሆናል ማለት ነው። እንግዲህ የጀርመን ብሔራዊ ቡድን አሁንም ብዙ ለውጦች እንደሚያስፈልጉት በትናንቱ ጨዋታ ላይ በሁሉም የመጫወቻ ቦታዎች ላይ ታይቷል። ትናንትና ግብ ጠባቂው ቴር ስቴገን ወደ ሊቨርፑል ያቀናል ተብሎ የሚጠበቀው ፍሎሪያን ቪርዝ እና ትናንት 100ኛ ጨዋታውን ያደረገው እንግዲህ ጆሹዋ ኪሚሽ ምናልባት በልዩነት ጥሩ እንቅስቃሴ አድርገው ሊሆን ይችላል። ግን አሁንም ጁሊያን ናግልስማን ጥያቄ ተነሳባቸው ይገኛል። ሌላኛው የግማሽ ፍጻሜ ጨዋታ በዛሬው ዕለት ይደረጋል። በስቱትጋርት ነው የዛሬው የግማሽ ፍጻሜ ጨዋታ የሚከናወነው። ፈረንሳይ ከስፔን የሚያደርጉት ጨዋታ የዛሬው መርሃ ግብር ይሆናል። በነገራችን ላይ ዘንድሮ በኔሽንስ ሊጉ 4 ውስጥ ከገቡ ብሔራዊ ቡድኖች መካከል ጀርመን ብቻ ናት እስካሁን በታሪክ ዋንጫውን አሳክታ የማታውቀው። ፖርቹጋል 2019 ላይ፣ ፈረንሳይ 2021 ላይ እና ስፔን ደግሞ 2023 ላይ ባለፈው መድረክ ማለት ነው ዋንጫውን ማሳካታቸው የሚታወስ ነው። ስለዚህ የዛሬው ፍልሚያ የባለፉት 2 የኔሽንስ ሊግ ዋንጫን ያሳኩ ሀገራት የሚያደርጉት ጨዋታ ይሆናል። ብዙዎች ስለ ባላንዶር ሽልማት ሲያነሱ የዛሬው ጨዋታ ትልቅ ትርጉም ይኖረዋል እያሉ ነው የሚገኙትና ያው ኦስማን ዴምቤሌ ዘንድሮ ከፔዤ ጋር የአራትዮሽ ዋንጫን ማሳካት ችሏል። እንግዲህ ከቀናት በፊት በአሊያንዝ አሬና ከፔዤ ጋር የሻምፒየንስ ሊግ ዋንጫን ማሳካቱ የሚታወስ ነው። ይሄ ለባላንዶር ትልቁ ልዩነት የሚፈጥረው ጨዋታ ሆኗል። እንግዲህ በውድድር ዓመቱ 33 ጎሎችን አስቆጥሮ 14 ጎል ሆኑ ኳሶች አመቻችቶ አቀብሏል። ነገር ግን ሌላኛው አዲሱ የእግር ኳስ ሉል ደግሞ ላሚን ያማል በስፔን ብሔራዊ ቡድን በኩል ይገኛልና ዘንድሮ 18 ጎሎችን አስቆጥሮ 21 ጎል ሆኑ ኳሶች አመቻችቶ ማቀበል ችሏል። በተመሳሳይ በቅርብ የእርስ በርስ የሁለቱ ሀገራት ግንኙነት ላይ ትልቅ ተጽዕኖ እንደነበረው እናስታውሳለንና ከሻምፒየንስ ሊጉ በኋላ ምናልባት ልዩነት ፈጥሮ የባላንዶር አሸናፊ ሆኖ ተገማችን ለማግኘት እንደዚህ አይነት ጨዋታዎችን አሸንፎ የኔሽንስ ሊግ ዋንጫን ማሳካት ያማል ይጠበቅበታል። ስለ ሁለቱ በሚገባ የምናወራበት ጨዋታውን ስንመለከትም የዴምቤሌና የያማል የዚህ የክብር አሸናፊነት የተነሳ እንግዲህ ጨዋታው የሚከናወንበት ይሆናል። ምናልባት በክለብ ደረጃ ስኬታማ አይደለም ኬሊያን ምባፔ፣ ነገር ግን የዛሬው ጨዋታ ትኩረት ነው። በግሉ ከሪያል ማድሪድ ጋር ዘንድሮ በጣም ምርጥ የውድድር ዓመትን ማሳለፉ የሚታወስ ነው። ዲዲየር ዴሾ የፈረንሳይ ብሔራዊ ቡድን አሰልጣኙ በአውሮፓ ሻምፒየንስ ሊግ ፍጻሜ ላይ የነበሩ ተጫዋቾችን ምናልባት ዛሬ አሳርፈዋቸው ሊጀምሩ እንደሚችሉ ይጠበቃል። በፔጂ በኩል የነበሩ 4 ተጫዋቾች እንዲሁም ደግሞ በኢንተር በኩል የነበሩ ቱራምና ፓቫርድ በዛሬው የፈረንሳይ ብሔራዊ ቡድን ስብስብ ውስጥ ይገኛሉ። እንግዲህ በአማራጭነት ሊጠቀሟቸው ይችላሉ ተብሎ ይጠበቃል። እንደነ ኦስማን ዴምቤሌ፣ ዴዚሬ ዱዌ፣ ባርኮላና ኤምሪ እንግዲህ ወሳኝ ሚና እንደነበራቸው የምናስታውሰው ነው። በተከላካይ መስመር ላይ ግን የሳሳ ተከላካይ መስመር አለው ተብሏል የፈረንሳይ ብሔራዊ ቡድን። ምክንያቱም ዳዮት አፓሜካኖ፣ ዊሊያም ሳሊባ፣ ጁልየስ ኩንዴና ካማቪንጋ በዛሬው ጨዋታ ላይ አይኖሩም። ምናልባት በስፔን ብሔራዊ ቡድን በኩል እንግዲህ የረጅም ጊዜ ጉዳት የነበረበት ሮድሪ በስብስቡ ውስጥ አልተካተም። በቅርቡ ለሲቲ ድንቅ እንቅስቃሴ እንደነበረው የምናስታውሰው ነው። ከጉዳት በኋላ እንግዲህ ቀደም ሲል እንዳነሳ ነው የወጣት ተጫዋቾች አቅም በሚገባ የሚታይበት ጨዋታ ይሆናል ተብሎ ይጠበቃል። ዛሬ ወደ ፍጻሜ የሚደርሰው ቡድን የፊታችን እሁድ በአሊያንዝ ትናንት ያለፈችው የፖርቹጋል ተጋጣሚ ይሆናል ማለት ነው። የዝውውር ጉዳዮችን እንመልከትና ዴላፕን አስቀድመን እንመለከታለን። በዚህኛው የዝውውር መስኮት ላይ የበርካታ ድረገጾች ትልቁ አጀንዳ ሆኖ ቆይቷል። አስቀድመው ማንቸስተር ዩናይትድ ይህን ተጫዋች የማስፈረም ፍላጎት አለው ብቻ ሳይሆን በጣም ተቃርቧል የሚሉ መረጃዎች ሲወጡ ነበር። ኤቨርተን፣ ኖቲንግሃም ፎረስትና ኒውካስልም የዴላፕ ፈላጊ ነበሩ። ግን ከቀናት በፊት ሳይጠበቅ ነው ብዙ ጊዜ ዝውውሮችን መጥለፍ ቀላል የሚመስልበት ቼልሲ ይህንንም ዝውውር ጠልፎት የግሉ አድርጎታል። ትናንትና ደግሞ በይፋ ፊርማውን አኑሯል። እስከ 2031 ድረስ ይቆያል። ለ6 ዓመት ኮንትራት ነው እንግዲህ ከምዕራብ ለንደኑ ቡድን ጋር ዴላፕ የተፈራረመው። ለኢፕስዊች ታውን ደግሞ ቼልሲ 30 ሚሊዮን ፓውንድ ይከፍላል ተብሏል። ልጁ ካለበት እድሜና ካሳየው ድንቅ የውድድር ዓመት አንጻር በጣም አማካይ የሚባል የዝውውር ዋጋ ሆኖ ሊነሳ ይችላል። እንግዲህ የ22 ዓመቱ ዴላፕ በውድድር ዓመቱ ከሊጉ ለወረደው ኢፕስዊች ታውን በ40 ጨዋታዎች 12 ጎሎችን አስቆጥሮ 2 ጎል ሆኑ ኳሶች አመቻችቶ ማቀበል ችሏል ማለት ነው። ባለፈው ዓመት ላይ አሳዳጊ ቡድኑ ማንቸስተር
ሲቲ በ20 ሚሊዮን ፓውንድ የማስፈረም እድል ነበረው፣ ግን ፔፕ ፍላጎታቸውን አላሳዩም። ወደ ትልቅ ቡድን አቅንቷል። እንግዲህ ከአንድ ዓመት በኋላ ምናልባት ሮሪ ዴላፕ ወላጅ አባቱ እንግዲህ ከዓመታት በፊት በፕሪሚየር ሊጉ በእጅሩ ወራ ብዙዎች የሚያስታውሱት ተጫዋች ነው። በአማካይ መስመር ላይ በስቶክ በሰንደርላንድ ብዙዎች ያስታውሱታል። አሁን አልጋ ወራሽ ነው እንግዲህ የሮሪ ዴላፕ ልጅ ሊያም ዴላፕ። ስለማንኛውም በፕሪሚየር ሊጉ እንመለከተዋለን። ዋንጫ ላሳካ መጥቻለሁ ወደ ቼልሲ ብሏል። የግሪሊሽን ጉዳይ እንመልከት። እንግዲህ እንግሊዛዊው ጃክ ግሪሊሽ ከማንቸስተር ሲቲ የዓለም የክለቦች ዋንጫ ስብስብ ውጭ መሆኑ ተገልጿል። 29 ዓመቱ ላይ ይገኛል ጃክ ግሪሊሽ እና አሁን ላይ በፔፕ ጋርዲዮላ ተፈላጊ አይደለም ተብሏልና በክረምቱ ክለቡን ይለቃል ተብሏል። እንግዲህ ኔዘርላንዳዊው ቲዣን ሬንደርስ ከኤሲ ሚላን አሁን ወደ ሲቲ ለመምጣት ተስማምቷል ነው የተባለው። የሊዮኑ ሪያን ቼርኪና የወልቭሱ ሪያን አይትኑሪም በተመሳሳይ ተቃርበዋል ወደ ሲቲ ለመምጣት። ይሄ ደግሞ በአማካይ መስመሩ ላይ አማራጩን ስለሚያሰፋለት የግሪሊሽ ኢታድ መቆየት ዋስትና የለውም ነው የተባለ የሚገኘው። 2001 ላይ ነው በወቅቱ የብሪታንያ ክብረ ወሰን በሆነ ዋጋ 100 ሚሊዮን ፓውንድ ወጥቶበት ሲቲን የተቀላቀለው፣ ግን የሚጠበቅበትን ያክል መሆን አልቻለም። ግን በዋንጫ የታጀቡ ዓመታትን አሳልፈዋል። ያው የሶስትዮሽ ክብርን በአንድ ዓመት ከማሳካት ባሻገር የዓለም የክለቦች ዋንጫ፣ ሻምፒየንስ ሊግ፣ ፕሪሚየር ሊግና ኤፍ ኤ ካፕን ከሲቲ ጋር ማሳካቱ የሚታወስ ነው። እንግዲህ ወደ ሌላ ክለብ ያቀናል ተብሎ ይጠበቃል። ምናልባት በመጨረሻ የአርሰናልን ጉዳይ እንመለከታለን። ከክለቡ በርካታ ተጫዋቾች ይለቃሉ ተብሏል። ወደ 20 የሚጠጉ ተጫዋቾች በክረምቱ ይለቃሉ፣ ግን አብዛኞቹ የወጣት ቡድኑ ተጫዋቾች ናቸው። የምንመለከተው ራሂም ስተርሊንግ ከአንድ ዓመት ቆይታ በኋላ አርሰናል እንደሚለቅ ተረጋግጧል። በእርግጥ የጠበቀውን ያክል መሆን የቻለ ተጫዋች አይደለም። 13 ጨዋታዎችን አድርጎ አንድ ጎል ብቻ ነው ራሂም ስተርሊንግ ማስቆጠር የቻለው። ከራሂም ስተርሊንግ ባሻገር ደግሞ ወደ ፍላሚንጎ የሚያቀናው ጆርጊኖና ወደ ልጅነት ክለቡ የሚመለሰው ኬሪያን ቴርኒ ከሚለቁ ጨዋቾች መካከል ይጠቀሳሉ ተብሏል። እንግዲህ ወደ እናት ክለቡ ቼልሲ ይመለሳል ተብሏል። ራሂም ስተርሊንግ የ2 ዓመት ቀሪ ኮንትራት አለው። ነገር ግን በቼልሲ ቤት አሁን ካለው ስብስብ አንጻር ይፈልጋል ተብሎ አይጠበቅም። በክረምቱ የዓለም የክለቦች ዋንጫ የቼልሲ ስብስብ ውስጥም አሰልጣኙ ማሬስካ እንደማያካትቱት እርግጥ ነው። እንግዲህ ምናልባት በአርሰናል ቤት አንድ ነገር አግኝቷል ከተባለ ልጁን ለአካዳሚው አስፈርሞ ነው እንግዲህ ከአርሰናል ቤት የወጣው። ከቼልሲ በውሰት የወጣው ኔቶም በተመሳሳይ ወደ ቼልሲ ቤት ከአርሰናል ይመለሳል ተብሎ ነው የሚጠበቀው። ጆርጊኖ ፍላሚንጎን በነፃ ነው የሚቀላቀለው። ቴርኒ ደግሞ ወደ ልጅነት ክለቡ ሴልቲክ ይመለሳል። የሚጠበቀው ጉዳይ ቶማስ ፓርቴን አሁን አርሰናል ተጨማሪ ውል ይሰጠዋል አይሰጠውም ነው። እንግዲህ ድርድሮች እየደረጉ ነው የሚገኙት። በቀጣይ ቀናት የምንሰማው ዜና የቶማስ ፓርቴን በአርሰናል ቤት የመቆየት ዜና ሊሆን ይችላል። ከኢትዮጵያ ቴሌቪዥን ለአዲስ ቀን ያዝናቸው የስፖርት ጉዳዮች ይህን ይመስላሉ።